የዛሬው አርስታችን የኮሎን ከተማ ይባላል። ከዚህ በፊት ትዝ ይላችሁ እንደሆነ መንፈስ ቅዱስን አስመልክቶ ሆስፒታል ከመግባቴ በፊት ተከታታይ ትምህርት ማስተማር ጀምሬ ነበር። መንፈስ ቅዱስ ማን ነው? መንፈስ ቅዱስ አገልጋዮችን እንዴት ያስነሳል? መንፈስ ቅዱስ የሚጠቀምባቸው ሰዎች፣ መንፈስ ቅዱስ በስላሴዎች ውስጥ እንደዚህ እያልኩኝ ብዙ ተናግሬያለሁ አስታውሳለሁ። ግን ከሆስፒታል ከወጣሁ በኋላ ተመልሼ ስለ መንፈስ ቅዱስ ለማስተማር በጣም ጓጉቼ ነበር። ግን ጊዜው አልነበረም እውነት ለመናገር። ምክንያቱም እኛ ያለንበት ከተማ ይሄ ኮሎን ከተማ በከፍተኛ የሰይጣን ተጽዕኖ ስር እንደሆነ ዛሬ ያሳያችኋለሁ። ስለ ኮሎን ከተማ ልክ ኢየሩሳሌምን ኢያሪኮን እንደሰለሏት ዛሬ ከለንን እንሰልላለን። እሺ ዛሬ ሰላዮች ነን። እግዚአብሔር የተመሰገነ ይሁን። ስለዚህ በከፍተኛ የጠላት የዲያብሎስ ተጽዕኖ ስር በመሆኗ ምክንያት ያለ መንፈስ ቅዱስ ከተማዋን ነፃ ማውጣት ስለማይቻል የሰማችሁኝ ነው አይደል? ያለ መንፈስ ቅዱስ ፈጽሞ ስለማይቻል መጀመሪያ ከተማዋን ልናውቃት በመንፈስ ሆነን ልንዋጋ ያስፈልጋል። አሁን ውጫዊ አይናችን ስንመለከት በውጫዊ አይናችን የምናየው ሌላ ነው። በመንፈሳዊው ግን ካየን በጣም ብዙ ነገሮችን እናያለን። አሁን በውጫዊ አይናችን ስንመለከት ዛሬ የማካፈላችሁ በነገራችን ላይ ስብከት ሳይሆን ታሪክ ነው። በብዛት ታሪክ ነው። ቀናቶችን እጠቅሳለሁ፣ ሁኔታዎችን፣ የከተማዋን አመሰራረት እነግራችኋለሁ። መጨረሻ ላይ ደግሞ ጌታ የሚያስተምረን እናያለን። ስለዚህ በውጫዊ አይናችን ስንመለከት የሚታየን ይህ ዘመናዊ ከተማ ነው። ከለን ዘመናዊ ከተማ ነው። ሹነሽታት ወደ በጣም ቆንጆ ከተማ ነው። መንፈሳዊው ዓለም ላይ ግን በመንፈሳዊ አይናችን ስናየው በጠላት አሰራር በጣም የተተበተበ አስቀድሞም በጠላት የተመሰረተ ከተማ ልክ እንደ ኢያሪኮ ስለላ ውስጥ ነን አሁን ከለንን ማለት ነው። ስለዚህ በመንፈሳዊ አይኖቻችን ለመመልከት ስጋዊ አይናችንን መክደን አለብን። አይኖቻችንን ጨፍነን የእግዚአብሔርን መገለጥ መጠየቅ አለብን። ጌታ ሆይ ምንድነው በዚህ ከተማ የሚሰራው? አጋንንት እንዴት ነው የሚሰራው ብለን መጠየቅ አለብን። ካላወቅን በፍጹም ሁልጊዜ ጌታ ሆይ ዛሬ ቸርች እሄዳለሁ በቃ ባርከኝ ልመለስ ነው እንጂ የምንለው በረከታችንን የሚቀማው እድገታችንን የሚያበላሸው የእግዚአብሔርን መንግስት ስራ እንዳንሰራ መንፈሳዊ ኑሮ እንዳንኖር የሚያስጨንቀንን ጠላት ግን ሳንመታው እንወጣለን እንገባለን። መመታት አለበት። አሜን። እግዚአብሔር አምላካችን ስሙ ይባረክ። ምክንያቱም በስጋዊ አይናችን የሚታይ መንፈሳዊ ዓለም የለም። በስጋዊ አይን ይታያል ይሄ ነው መንፈሳዊ ዓለም አይታይም። መንፈሳዊ ዓለም የሚታየው በመንፈሳዊ አይን ነው። ጌታ ከገለጠልን ብቻ ነው። እግዚአብሔር አምላክ ስሙ ይባረክ። እንግዲህ እኛም ይህን ለመመልከት እንድንችል እግዚአብሔር መንፈስ ቅዱስ አይናችንን ይክፈትልንና መገለጥን ይስጠን። አሜን። ከተማውን ልናውቀው ይገባል። ሰይጣን በመንፈሳዊ ተጽዕኖ ስር አድርጎ ከተሞችንና አገርን እንደሚገዛ የእግዚአብሔር ቃል ያስተምራል። አይታይም አይደል? ሰይጣን ይታያል፣ መንፈስ ነው አይደል? ግን ባይታይም በመንፈሳዊ ተጽዕኖ አድርጎ አገርን ይገዛል፣ ሰውንም ይመራል። ምንም እንኳን እርሱ መንፈስ ቢሆንም የሚጠቀመው ደግሞ አካባቢውን ለመግዛት ባለስልጣኖችን፣ ነገስታትን፣ ሃይማኖትን፣ ግለሰቦችን። ባለፈው እኔ ባልኖርም ከሙሌ ጋር ተወያይተናል። እንደነገረኝ ስለነዚያ ጌታ ኢየሱስ ክርስቶስ ወደ ሽባይኖቹ ወደ አሳማዎቹ እንዲገቡ ያዘዛቸው እነዛ መናፍስ ታስታውሳላችሁ። ምክንያቱም መናፍስ አካል ይፈልጋል። ዝም ብለው ዲሳፒር እንዳያደርጉ ወይም ራዕይ ምዕራፍ 9 ላይ እንደተጻፈው ወደ ጥልቁ እንዳይገቡ አካል ይፈልጋሉና ምን አሉ? ቢያንስ ሽባይን ውስጥ እንግባ፣ አሳማ ውስጥ እንግባ ብለው ጌታ ኢየሱስ ክርስቶስን ሲለምኑት እናያለን። ያው አሳማ ደግሞ ንጹህ እንስሳ ባለመሆኑ ምክንያት እንዲገቡ ፈቅዶላቸዋል። አሳማዎቹም ደግሞ ተጣልፈው ወደ ባህር ውስጥ እንደገቡ አጥንታቸዋል አይደል? ልክ እንደዚሁም ሰይጣን ደግሞ ክፋቱን ለመስራት ሲፈልግ መጀመሪያ የሚፈልገው መንግስታትን፣ ግለሰቦችን፣ የውሸት ሃይማኖትን። ይሄን በመጽሐፍ ቅዱስ ውስጥ ብዙ ጊዜ ታገኙታላችሁ። እንዲያውም አንድ ጊዜ ነብዩ ዳንኤል ለ21 ቀን እየጾመና እየጸለየ ታስታውሳላችሁ።
ለ21 ቀን እየጾመና እየጸለየ እስራኤልን መጎብኘት እግዚአብሔርን እየለመነ ሳለ ጸሎቱ ለ21 ቀን ዘገየ። ለ21 ቀን ዘገየ፣ አልተመለሰለትም። እሱ ግን አሁንም በጾምና በጸሎቱ ቀጥሏል። የጸሎቱ መልስ ግን መቼ ነው የወጣው? የመጀመሪያው ቀን አይደል? እግዚአብሔር የጸሎቱ መልስ የመለሰለት መጀመሪያው ቀን። የጸሎቱ መልስ ግን የመጣለት በ21ኛው ቀን። ለምን ብንል በዚያ አካባቢ ይሰራ የነበረው የፋርስ መንግስት አለቃ የተባለው መንፈስ ግለሰቡ አይደለም፣ መንፈስ መልሱ እንዳይመጣ ምን አድርጓል? አዘግይቶታል። ውጊያ ላይ ነው። መንፈሳዊ ውጊያ እየተካሄደ ነው። ያ መንፈሳዊ ውጊያ በሚካሄድበት ጊዜ ያ መንፈሳዊ ውጊያ ዳንኤል ያውቃል አያውቅም? እሱ በቃ ዝም ብሎ ይጸልያል። ግን በእሱ ጸሎት ምክንያት ኃይለኛ የሆነ መንፈሳዊ ውጊያ ተጀምሯል። በእኔና በእናንተ ጸሎት ምክንያት በእግዚአብሔር መንግስትና በክፉ መንግስት መካከል ከባድ ጦርነት ይነሳል። የሚያሸንፈው ማን ነው? ጌታ እግዚአብሔር አምላክ ነው። የጌታ መንግስት ነው የሚያሸንፈው። ስለዚህ ዳንኤል ምዕራፍ 10 ከቁጥር 11 እስከ 13 እንደገና ከ20 እና 21 አንብቡት። እኔም በትንሹ ላንብብላችሁ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህ ቃል አስተውል፣ ቀጥ ብለህ ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ሆንኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ልባችን ያስተውል ዘንድ። ወገኖች ልናስተውል ይገባል። አሜን። ምን እንደሚሰራ በዙሪያችን መንፈሳዊው ዓለም ላይ ልባችን ያስተውል ዘንድ ይገባል። ልብህ ያስተውል ዘንድ ሰውነትህንም በአምላክህ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ጸሎት የተሰማው በመጀመሪያው ቀን ነው። ሰውን ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። ማን ነው ይሄ ፋርስ መንግስት አለቃ ብንል የፋርስን መንግስት ላይ ይገዛ የነበረ ባለስልጣን የሆነ ክፉ መንፈስ ነው። ማንን ነው የተቋቋመው? ያን ወደ ዳንኤል የተላከውን የሰው ልጅ የሚመስለው። ዳንኤል ይታየዋል ወይ? አያይም። ጦርነቱ ግን እየተካሄደ ነው። ስለዚህ የፋርስን መንግስት ተጠቅሞ በፋርስ መንግስት ላይ የሚገዛ ስውር መንፈስ ነበር። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም በፋርስ ነገስታት ጋር በዚያ ተውሁት። ማለት ውጊያው ላይ ነው። እኔ አሁን ወደ አንተ ስመጣ ሚካኤል እየተዋጋ ነው። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህ? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል። እነዚህ ግሪክን የሚገዛው ደግሞ አለቃ ሌላ መንፈስ ነው። ፋርስን የሚያስተዳድረው ሌላ መንፈስ ነው። የሚጠቀሙት ግን የፋርስን ንጉስ የግሪክን ንጉስ ነው። ስለዚህ ሰውን ሲፈልጉ ጠላትንም ማለት የእግዚአብሔርን መንግስት ለመዋጋት ሲፈልጉ መንግስታትን ሲጠቀሙ ነበር። ቶሎ ልበል፣ ምክንያቱም በጣም ብዙ ነገር ስላለ ማለት ነው። እግዚአብሔር አምላክ በትዕቢቱ ያስቸገረው ጭራሽ ደግሞ ግለሰብ ስሙን ጠርቶ የጢሮስን ንጉስ በራሱ በሰይጣን ሲመስለው ታያላችሁ። በራሱ በሰይጣን ይመስለዋል። የጢሮስ ንጉስ አማካኝነት አካባቢውን ይገዛ የነበረው ሰይጣን ነው ማለት ነው። የሚገርማችሁ ስለ ዲያብሎስ ስለ ሰይጣን ሲነሳ በጣም ከሚጠቀሱት ሰይጣንን ዲስክራይብ ለማለት ሰይጣንን ለማሳየት ከሚጠቀሙባቸው ጥቅሶች መካከል አንዱ ኢሳይያስ 28 ነው አይደል? ኪሩብ ነበር አይደል? ወይም ደግሞ ሉሲፈር የሚለው ቃል አይደል? ያጠቅላላ የመጣው ከየት ነው? ከኢሳይያስ 28 ነው። ላንብብላችሁ። ኢሳይያስ 28 ላይ ከቁጥር 12 እስከ 15 የሰው ልጅ ሆይ በጢሮስ ንጉስ ላይ አሞሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትህ የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበር። ማንን ነው የሚለው? የጢሮስን ንጉስ ነው አይደል? ይሄ የጢሮስ ንጉስ ግን ከላይ ከቁጥር 1 ጀምሮ ስታነቡ ምን ይላል? አንተ ሰው ነህ እንጂ አምላክ አይደለህም ይለዋል አይደል? ስለዚህ ትሞታለህ ይለዋል።
ይሄን የጢሮስን ንጉስ ግን ተቆጣጥሮት በሱ ጢሮስን ያስተዳድር የነበረው ሰይጣን ነው። የትኛው ሰይጣን? ከመጀመሪያ በእግዚአብሔር ገነት የነበረው ሰይጣን። በእግዚአብሔር ገነት በኤደን ነበር የከበረ ዕንቁ ሁሉ ሰርዲዮን፣ ጦጳዚዮን፣ አልማዝ፣ ቢረሌ፣ መረግ፣ ያስፔት፣ ሰንፔር፣ በሉል የሚያብረቀርቅ ዕንቁ ወርቅ ልብስህ ነበረ። የከበርክና የከበሮህና የእምቢልታ ስራ ለዚህ ነው አምልኮ መሪ ነበር የሚባለው። በአንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባ ኪሩብ። ይሄ ማን ነው? ሰይጣን አይደል? የተቀባ ኪሩብ ነህ። በተቀደሰው በእግዚአብሔር ተራራ ላይ አኖርሁ። በእሳት ድንጋዮች መካከል ተመላለስ። ከተፈጠርክበት ቀን ጀምሮ በደል እስከሚገኝበት ቀን ድረስ በመንገድ ፍጹም ነበር። ማን ነው ይሄ? ሰይጣን። ግን ማን ተባለ? የጢሮስ ንጉስ። ስለዚህ ጢሮስን ያስተዳድር የነበረው ንጉስ በዚህ በሰይጣን ተጽዕኖ ስር ነበረ። ሲጀምር ሰው ነህ ብሎታል። አሁን ግን ኪሩብ ነህ፣ አስቀድመውም ነበር ይለዋል። ስለዚህ ይሄን እየተጠቀመ ነገስታትን እየተጠቀመ ሰይጣን ይሰራል። በከለንስ የሰራው እንዴት ነው የሚለውን ለማሳየት ነው ይሄን ሁሉ እየሄድኩኝ ያለው። ጌታ ደግሞ ይረዳል። አሜን። ለምሳሌ ያክል ጌታ ኢየሱስ ክርስቶስ ለጴርጋሞን በላከው መልእክት ላይ ታስታውሳላችሁ? ለጴርጋሞን በላከው መልእክት ላይ ስታነቡ ራዕይ ምዕራፍ 2 ቁጥር 13 ላይ ምንድነው የሚለው? በከተማዋ ውስጥ ጭራሽ በከተማዋ በጴርጋሞን ከተማ ውስጥ ሰይጣን ዙፋን አለው አይደል? እንደዛ ነው አይደል የሚለው? የሰይጣን ዙፋን ባለበት የምትኖረውን አውቃለሁ። የት? ጴርጋሞን ከተማ። የጴርጋሞን ክርስቲያኖች ይታያቸዋል? አይታያቸውም። ግን ሰይጣን በዛች ከተማ በጴርጋሞን ከተማ ውስጥ ዙፋኑን ዘርግቶ መኖር ጀምሯል። ምን ይላል? ሰይጣን በሚኖርበት በአንተ ዘንድ የተገደለ የታመነው ምስክር አንጢጳስ በነበረበት ዘመን እንኳን አልካደም። ሰይጣን ዙፋኑን ገዝቶ ያስተዳድር የነበረው የት ነው? ጴርጋሞን። የት ነው የሚኖረው? ጴርጋሞን። ታዲያ ያስተዳድራል። ከሰይጣን ጋር እንዴት ነው የምትኖረው? ከለን እንዴት ነው? ስለዚህ በጴርጋሞን የነበረው ሰይጣን ዙፋኑን ዘርግቶ መቀመጥና ማስተዳደር ብቻ ሳይሆን የሱ ፍርድ ቤት ወይም የሮም ፍርድ ቤት የሰይፍ ፍርድ ይባል ነበር። ለዚህ ነው ጌታ ኢየሱስ ክርስቶስ በሁለት በኩል የተሳለ ሰይፍ ያለኝ እኔ ነኝ ብሎ ለነሱ የነገራቸው። የፍርድ ሰይፍ የሚባል ምልክት ያለው ያለ ከሮም በተሰጣቸው ስልጣን ሰውን እስከ መግደል ድረስ ማድረግ የሚችሉ ፍርድ ቤቶች የነበሩባቸው ከተሞች ናቸው። ሰዎቹ ግን ምን ይላሉ? አይ የከተማው ገዢ ወይም ደግሞ የከተማው ህዝብ ነው ጠምዶ የያዘን እያሉ ነው። አይደለም። ጠምዶ የያዛቸው በከተማው ውስጥ ዙፋኑን ዘርግቶ እያስተዳደረ እየኖረ ያለው ሰይጣን። ዛሬ እኛም በተለያየ ምክንያት ችግር ሲገጥመን የሚታየን ፊት ለፊታችን ያለው አንድ ሰው፣ አንድ መንግስት፣ አንድ ስርዓት ይመስለናል። ነው አይደለም። ከጀርባው ያለው ልክ በጴርጋሞን ክፋትን ያሰራ እንደነበረው ያ የጨለማው ንጉስ ነው። ሰይጣን ምንም እንኳን በከተማ ውስጥ ዙፋኑን ዘርግቶ እየኖረና እያስተዳደረ ቢሆንም አካላዊ ስጋ ስለሌለውና መንፈስ ስለሆነ በሰው ስጋዊ አይን ሊታይ አይችልም። ክፋቱን በክርስቲያኖች ላይ የሚያደርስባቸው በከተማዋ በነበረው አስተዳደርና በከተማዋ ነዋሪ ህዝብ አማካኝነት ነበር። ማን ነው በድንጋይ ወግሮ ማን ነው በእሳት ጠብሶ አንጢጳስን የገደለው? አንጢጳስ የተገደለው ባንድ በበሬ ጭንቅላት ቅርጽ በተሰራ የናስ ምንድነው ምንቸት ዘይት ውስጥ አድርገው ነው አይደል የገደሉት አንጢጳስን። ማን ነው የገደለው ቢባል የስካላፒዩስ እምነት ተከታዮች ናቸው። አይደለም። ከስካላፒዩስ እምነት ተከታዮች ጀርባ ሆኖ ክፋቱን ይሰራ የነበረው በከተማው ላይ ዙፋኑን ዘርግቶ ይኖር የነበረው ሰይጣን ነው። ሰይጣን ነው። ስለዚህ የሮምን መንግስት ተጠቅሞ በዚያ ከተማ ከባድን ወንጀል ሰርቷል። የሚገርመው ግን የዚች ጴርጋሞን የምትባለው ከተማና ከለን ከተማ በጣም ይመሳሰላል። ይሄን እንዳትረሱ። የጴርጋሞን ከተማና ከለን ከተማ በጣም ይመሳሰላል። ዛሬ ብዙ ነገር ፎቶዎችን ሁሉ አቀርብላችኋለሁ። እግዚአብሔር አምላካችን ስሙ ይባረክ። የጴርጋሞን ከተማ አካባቢዎች የአካባቢው የአውራጃ መስተዳደር የነበረባት የሮምን ስልጣን ይዛ አካባቢውን ታስተዳድር የነበረች የአውራጃው ዋና ከተማ
አውራጃ የሚባለው የዛን ጊዜ ጠቅላላ ኤሽያ ነው። የኤሲያ አውራጃ ነበር የሚባለው አይደል እንጂ አውራጃ እንደሚባለው እንዳገራችን ትንሽ ቦታ ማለት ወይም 1 3 4 ወረዳዎች ማለት አይደለም። እንዳለ ታናሹ ኤሲያ አውራጃ አሁን መካከለኛው ምስራቅ የሚባለው የኤሲያ አውራጃ ይባል ነበር የዛን ጊዜ። የዚያ ዋና የመተዳደሪያ ከተማ እቺ ነበረች። ከለን ከተማ ደግሞ በሮማውያን ስልጣን ልክ በዛን ጊዜ በሮማውያን ስልጣን ጴርጋሞን እንደነበረችው በሮማውያን ስልጣን መሰረት የዚህ አካባቢ ብቻ ሳይሆን የእንግሊዝ፣ የፈረንሳይ፣ የስፔን፣ የጀርመን የጠቅላላው የዚህ አካባቢ የሮም የማስተዳደሪያ ከተማ ነበረች። ማን? ከለን ከተማ። ከለን ከተማ። ይሄም ብቻ አይደለም፣ ሁሉንም ምን ይባል እንደነበር ታውቃላችሁ? ይሄ አካባቢ ምን ነበር የሚባለው? ቅዱሱ የሮም መንግስት አውራጃ ነበር የሚባለው። ለሮም ቅዱስ ነበር። ማን ነው የሚያስተዳድሩት? እዚህ ራይላንድማ እዚህና ማይንዝ ላይ ሆኖ ሮም አካባቢውን ሁሉ አስተዳድሯል። በኋላ ላይ እንመጣበታለን። ልክ የጴርጋሞን ከተማ የሮምን መንግስት ስልጣን ይዛ አካባቢውን ታስተዳድር እንደነበረው ሁሉ ከለን ከተማ የሮምን መንግስት ስልጣን ተረክቦ አካባቢውን ሁሉ የሚያስተዳድር ከተማ ነበር። the holy land of the Roman Empire የሮማን ኤምፓየር ቅዱሱ መሬት ተብሎ ይታወቅ ነበር ወይም አገር ተብሎ ይታወቅ ነበር። ስለዚህ ሁለተኛው ደግሞ የጴርጋሞን ከተማ ቤተክርስቲያን ጣዖትን ከክርስቶስ ጋር በማዳበል ጴርጋሞን ማለት ጋብቻ ማለት ነው በአንድ በኩል፣ በሌላ በኩል ከፍታ ስፍራ ማለት ነው አይደል? ቤተክርስቲያንን ከዓለማዊ ነገር ጋር ያጋባች ከተማ ነበረች የጴርጋሞን ከተማ። ከለንም መንፈሳዊውንና ዓለማዊውን አንድ ላይ አድርጋ አጣምራ ቤተክርስቲያን ውስጥ ያስገባች ከተማ ነች። እሱን አሳያቸዋለሁ መቼ እንደሆነ። ለሲን ኦፍ አተን ይባላል፣ የአተን ኃጢአት ይባላል። አሳያቸዋለሁ። ልክ ያቺ የበለዓምን ትምህርት የኒቆላውያንን ትምህርት የጴርጋሞን ከተማ እያስተማረች ለጣዖት የተሰዋውን እንዲበሉ እያደረገች። ዛሬ እስኪ ተመልከቱ፣ ካርኔቫል የሚባል ለጣዖት የሚሰዋበት ቀን፣ ብዙ ሰዎች ብዙ ባለትዳሮች ከትዳራቸው ውጭ የሚወሰልቱበት ቀን ቢኖር ካርኔቫል ነው። የት ነው ከተማው? ከለን ነው። ከጴርጋሞን ጋር በጣም ትመሳሰላለች። ሌላው በጴርጋሞን ከተማ ሰይጣን ቅዱሳንን እንዳሳደደውና አንጢጳስንም ሳይቀር የጌታን ታማኝ ምስክር እንደገደለው በከለን ከተማ ምክንያት እጅግ ሚሊየንስ ሰዎች ተገድለዋል። እሱንም በታሪክ ያሳያቸዋል። ሰይጣን መንፈስ እንደመሆኑ መጠን በስጋዊ አይን አይታይም። ጌታ ገለጠላቸው እንጂ እስከዛሬ ድረስ የሚደርስባቸው መከራ ሁሉ በሮም መንግስት ምክንያት ይመስላቸው ነበር የጴርጋሞን ሰዎች። ዛሬም በከለን ያለው ይሄ ሊበራል የሆነ ከክርስትና የራቀ መንፈሳዊነት አይሉት፣ ክርስትና አይሉት፣ ዓለማዊነት አይሉት፣ አካባቢውን ሁሉ የተቆጣጠረው መንፈስ እኛ በስርዓቱ በሰዎች ይመስለናል። አይደለም፣ ከዛ ጀርባ የሚሰራ መንፈስ አለ። ለዚህ ነው ቅድም እነዛ እስራኤላውያኖች ወደ ኢያሪኮ ሊሰልሉ እንደመጡ ከተማችንን ልንሰልልና ከተማውን ነፃ ልናወጣ ተጠርተናል። አሜን። ቅድም ምንድነው ያልከው? ጽፌው ነበር። አመጣጣችሁ ያስፈራል እንዳልከው የምናስፈራ መሆን አለበት። ወንድማችን ተስፋዬ ጋቢሶ መቼም ሁሌ ጠቅሰዋል። በጣም ደስ የሚል መዝሙር አለ። ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላትን ሁሉ እያሸነፈ በአንተ መሪነት ቀንና ሌሊት ባህር ተሻግረው በምድረ በዳ ጊንጡን ረጋግጠው ጥቂቱም ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከብዙ በልጦ ጥቂቱ ርስቱን ያዘ። እኛ ጥቂቶች ብንመስልም ይሄን ከተማ ለመያዝ ብርቶች ነን። አሜን፣ ብርቶች ነን። ዛሬ ብዙ ወንድሞቻችን ብዙ እህቶቻችን ከክርስትና ወደ ኋላ ብለዋል ይመስለናል። በአንዳንድ ምክንያቶች አይደለም፣ በዋናነት በሰይጣን የማፍዘዝ ስራ ምክንያት አድርጎ ያቀረበላቸው እኔ ሊሆን ይችላል፣ ምክንያት አድርጎ ያቀረበላቸው ከሊክን ሊሆን ይችላል። ግን ሰዎች የሚደክሙት ግዴለሽ እንዲሆን የሚያደርጉት በዚህ በክፉ መንፈስ የተነሳ
እግዚአብሔር አምላካችን ስሙ ይባላል። ስለ ከለን አንድ ነገር ልንገራችሁ። በ1999 ዓመተ ምህረት አይ ቲንክ ምናልባት ማርትዬ ታስታውሳለች፣ ሰንዬ ታስታውስ ይሆናል፣ ሀና ብትኖር ታስታውሳለች፣ ታዴ ሊያስታውስ ይችላል። አንድ ነገር ጌታ ሳይቶኝ ለቤተ ክርስቲያን ተናገር። ሙሌ ታውቃለህ ነገር ይሃለሁ። እኔ የዛን ጊዜ ቤተ ክርስቲያን ከፍቼ ሌሊት ስጸልይ ያድር ነበር። ከዚንዝሽ መጥቼ ዚንዝሽ ነው የምኖረው። ሴቨሪን ሽትራሰ እየጸለይኩ ነበር አድር ነበር አልፎ አልፎ። እና አንድ ቀለታ እየጸለይኩ ሳለ አንድ የሮም ወታደር ልብስ የለበሰ ይሄ መጥረጊያ የሚመስለው ያለው ሰተት ብሎ ገባ። ደረጃ ላይ ወደ ታች መውረጃው ገባና ያቁም ሳጥን የነበረበት ክፍል ነበር። መጣ። የእውነት በጌታ ፊት እውነት ነው የምነግራችሁ። ከዛ በትር ይዟል፣ የወርቅ የመሰለ በትር ይዟል። አንዲት እህት አሁን ስሟን የማልነግራችሁ ከኋላ የመታ ደንግጣ ተደበቀች። እሷ ዛሬ በጌታ ናት፣ ድካም ከምንም ጋር ማለት ነው። ከዛ በኋላ እንዲህ አለ፣ አንተ ከዚህ ከተማ አታስወጣኝም፣ እበትናችኋለሁ አለ። በጌታ ፊት እውነት ነው የምናገረው። እኔ ነገ ወደ ጌታ ሲሄድ እንደምጠየቅበት አውቃለሁ። ያየሁትን ነው የምነግራችሁ። ከዛ ጌታ ሆይ ምንድን ነው ብዬ ደነገጥኩ። በጣም ፈራሁ። በጆሮዬ ጌታ ምስክሬ ነው፣ በጆሮዬ ይህ ያለ ጾምና ጸሎት አይሆንም የሚል ድምፅ ሰማሁ። ከዛ እንዴት እንደፈራሁ ጌታ ነው የሚያውቀው። ሰውየው ዲሳፒር አደረገ። በጣም ፈራሁ። አንደኛ የሮም ልብስ ነው የለበሰው፣ ልክ ጌታን ሲሰቅሉት ትዝ ይላችኋል እንዳደረጉት። ሁለተኛ ከዚህ ከተማ አታስወጣህም ብሎኛል። እኔ ስለዚህ ከተማ የማውቀው ነገር የለኝም። መጨረሻ ላይ ጋሽ በቄ መጣ። 2000 ዓመተ ምህረት ጋሽ በቄን ነገርኩት። ጋሽ በቄ ስነግረው ስትሮንግ ማን ነው ሰይጣንን መቃወም ነው ብሎኝ ሄደ። ከዛ በኋላ ይሄን ኦቨርካሚንግ ዘ አኪዩዘር የሚለው መጽሐፍ አገኘ። ከለን ከተማ ከምስረታዋ ጀምሮ በሮም መንግስት የተመሰረተች እንደሆነች የሮም መንፈስ እንዴት በከተማዋ ላይ እንደሚሰራ ከዛ በኋላ ጌታ በመጽሐፍ አስተማረ። ያ መንፈስ ዛሬም አለ። ስለዚህ ስለ ከለን ከተማ አንዳንድ ነገር ልንገራችሁ። ለዚህ ነው የሂስትሪ ክፍለ ጊዜ ነው ያልኳችሁ። የከለን ከተማ ምስረታና መዘዙ። ይህችኛ የምንኖርባት ከተማ የሂስትሪ ክፍለ ጊዜ ነው እንዳልኳችሁ በደንብ ስሙ። ይህችኛ የምንኖርባት ከተማ ይህች ብቻ አይደለችም። የዚያን ጊዜ የከለን ከተማ አካባቢውን ሁሉ አተንን፣ ትሪየርን፣ ጠቅላላውን ሁሉ ያስተዳድር ነበር። ይህችኛ የምንኖርባት ከተማ የተመሰረተችው ከ2000 ዓመት በፊት ልክ ጌታ ኢየሱስ ክርስቶስ ሲወለድ ፓራሌሊ ነው የተመሰረተችው። ጌታ ኢየሱስ በቤተልሔም ሲወለድ ሰይጣን ከለንን ነው የመሰረተው። በታሪክ አስረዳችኋለሁ እንዴት ጌታ ኢየሱስ ክርስቶስ በስጋ ሲወለድ እንዴት ነው በከለን ምን ይደረግ ነበር? አንደኛ ስሙኝ፣ የተመሰረተችው በአውጉስጦስ ቄሳር ዘመን አንዲት ሴት ነበረች። የተመሰረተችው የአውጉስጦስ ቄሳር ዘመን የሆነችው ትልቋ አግሪፒና የምትባል ሴት ነች የመሰረተችው። ስለ ከለን ምስረታ ሲጠይቁ አግሪፒና ነች የመሰረተችው ሲባል ትሰማላችሁ። ይቺ አግሪፒና የምትባለው ሴት ደግሞ የአፍሮዲጠ ዘመድ ናት ይባላል። አፍሮዲጠ ማለት የዝሙት ጣዖት ናት። የዝሙት ጣዖት ዛሬ እሽቡሉ ምኑ የአውሮፓ ዋናው ትልቁ የሽቡሎች ዋና ከተማ ከለን ነው ተብሎ ክሪስቶፈር ስትሬት ዴይ ላይ ብታዩ ታዩታላችሁ። ይቺ ሴት ጌርማኒኩስ የሚባል አንድ የጦር አለቃ አገባች። በ15ኛው ዓመተ ምህረት አንድ የጦር አለቃ አገባች። የሮም የጦር አለቃ የዛን ጊዜ የነበረው የዚህ የዌስተርኑ ዓለም የዌስተርኑ የሮም ግዛት ዋናው ጦረኛ የሆነውን ጌርማኒኩስ የሚባለውን በ15 ዓመተ ምህረት አገባች። በ16ኛው ዓመተ ምህረት አንድ ዓመት በኋላ ልጅ ወለደች። ያ ልጅ ማን እንደሆነ ታውቃላችሁ? ያቺ አግሪፒና ጁኒየር ትባላለች። ሴት ናት። አግሪፒና ጁኒየር ማን ናት? ስሙኝ በደንብ ይሄን። አግሪፒና ጁኒየር የቄሳር ኔሮ እናት ናት። ቄሳር ኔሮ ከለናዊ ነው። ይሄን ታውቃላችሁ?
ሮምን ገዛ የነበረው ቄሳር ኔሮ ክርስቲያኖችን ሁሉ ያሳደደው እነ ሐዋርያው ጳውሎስን እነ ሐዋርያው ጴጥሮስን ሁሉ የገደለው ክርስቲያኖችን በማሳደድ የታወቀው ኔሮ የከለን ሰው ነው። እናቱ አግሪፒና ነች። ከተማውን የመሰረቱት እነሱ ናቸው። ዋና የክርስትና ጠላቶች ናቸው። ከዛ በኋላ እንደምታስታውሱት ታሪክ አንብባችሁ ከሆነ አግሪፒና ወደ እንትን ሄደች፣ ወደ ሮም። ከዛ በኋላ ቅላውዲዮስ ቄሳር ሐዋርያት ሥራ ምዕራፍ 18 ህዝብ እንዲቆጠር ያደረገው ማለት ነው። ቅላውዲዮስ ቄሳርን አገባች። ያገባችው ለምንድን ነው? ልጇ ኔሮ እንዲነግስ ነው። እሱ ደግሞ ብሪታኒኩስ የሚባል ልጅ ነበረው። ብዙ እንዳልሄድ ብቻ ብሪታኒኩስን ገድሎ ነው የነገሰው ኔሮ። ከመጀመሪያው ነፍሰ ገዳይ ነው። ሌላ የምታውቁት ሌላ ሰው ልንገራቸው። ካሊጉላ የሚባለው ካሊጉላ የከለን ሰው ነው። ካሊጉላ የገዛ እህቶቹን አስረግዞ ልጅ ከመውለዳቸው በፊት የቀደደ ልጆቹንም ያወጣ እና ከዛ በኋላ እህቶቹም የሞቱበት ሰው ነው። ካሊጉላ የዛን ጊዜ የነበሩትን ሚኒስትሮቹን ሁሉ ሰብስቦ ወይም የያገሩን ገዦች ሎርዶቹን ሁሉ ሰብስቦ እፊታቸው ሚስቶቻቸውን ያስነውር የነበረ ሰው ነው። እሱ ሰውዬ የከለን ሰው ነው። እነዚህ ሰዎች ናቸው ከለንን የመሰረቱት። የተመሰረተው ጌታ ኢየሱስ ክርስቶስ ሲወለድ። እግዚአብሔር በዚህ ትምህርት ይስጠን። አሜን። ታዲያ ይቺ አግሪፒና የምትባል ሴት ልጅ ስትወልድ አግሪፒና ትንሿ የምትባለው ተወለደች። የተወለደችው ደግሞ ኦፒዱም ኦቢሮም የሚባል ቦታ ነው። ቅድም ብናወጣው ጥሩ ነበር። ኦፒዱም ኦቢሮም ማለት ለጣዖት ይሰዋበት የነበረ ስፍራ ነው። የት ነው ቦታው? ከለን ዶም ስር። ከለን ዶሙ የተመሰረተው በጣዖት መሰዊያ ላይ ነው። ከለን ዶም ለከለን ህዝብ የሚታይ ለቱሪስት መስህብ ቢሆንም ለመንፈሳዊው ዓለም ግን እርግማን ነው። እኔ የሚገርመኝ ያን ሁሉ በሁለተኛ ዓለም ጦርነት እንግሊዞች፣ አሜሪካኖች፣ ፈረንሳዮች፣ ራሻዎች ራሻዎች አልመጡም እዚህ መጥተው ከተማውን በቦምብ ሲደመስሱ ከለን ዶም ጫፏም አልተነካ። ባለቤት አለ። ሰይጣን እርግማን አድርጎ ያስቀመጠው ምን ልበል ህንፃ ነው። ስለዚህ ኦቢሮም የሚባል ቦታ ተወለደች። እዛው ቦታ ላይ የከለን ዶም በኋላ ተሰራበት። የጀርመኖችና የሮማውያን የባህል ማዕከል ሆኖ አሁን ይታወቃል። ጌርማን ምንድነው? ኢታሎ ጌርማን አይደለም ሙዚየም የሚባልም አለ አይደል? እዛ እሱ መሰረቱ በቃ ጠቅላላ የከተማይቱ የመጀመሪያዋ መሰረት እዛ ላይ ነው ከለን የተመሰረተችው የጣዖት መሰዊያ ላይ። ስለዚህ ቤተክርስቲያን ስደት በዘመናት ሁሉ መሰረቱ የኮለን ከተማ የክርስቲያኖች ሁሉ ስደት በመላው ዓለም ላይ መሰረቱ ከለን ከተማ ነች። ዛሬ እኔን ቢያስጨንቀኝ ይገርማችኋል እንዴ? በእግዚአብሔር ጥበቃ ውስጥ ሆናችሁ ነው እንጂ ክርስቲያንን የሚያሳድድ መንፈስ ባለበት ከተማ ነው እየኖርን ያለው። ከዛን ጊዜ በጣም ፐርሲኪዩት ያደርግ የነበረው ይሄ ኔሮ የሚባለው ብቻ ሳይሆን እነ ካሊጉላ ሁሉ የወጡበት ብዙ ክርስቲያኖች የተገደሉበት የዝሙት መሰረት የሆነ ከተማ ነው። በኋላ አንዳንድ መጽሐፍ አነብላችኋለሁ። ስለዚህ የቤተ ክርስቲያን ዋና አሳዳጅ መንፈስ ያለበት ከተማ ኔሮና የኔሮ እናት ብቻ ሳይሆኑ ቅድም እንዳልኳቸው ካሊጉላን ይጨምራል። ሁለተኛው በከለን የሚታወቀው በሲን ኦፍ አኸን ወይም የአኸን ኃጢአት የሚባል ነው። የአኸን ኃጢአት በደምብ ስሙ። እየሰማችሁ ነው ወገኖች? በ632ኛው ዓመተ ምህረት ይሄ እዚህ ላይ ማርቲዬ በደንብ እንድትሰማ ይፈልጋለሁ። ምክንያቱም እስላሞች በዚህ ከተማ የሚሰሩትን ብዙ ጊዜ ታነሳና ትገስጻለች። በጣም ትክክል። በ632ኛው ዓመተ ምህረት እስላሞች በመካከለኛው ምስራቅና በአውሮፓ እየተስፋፉ መጡ። በ638ኛው ዓመተ ምህረት ኦማር የተባለ አንድ ካሊፋ ኢየሩሳሌምን ተቆጣጠረ። ከዚያ በፊት ኢየሩሳሌም በቤዛንታይኖች ወይም የቤዛንታይን ክርስቲያኖች አሁን ኢስታንቡል ታውቁታላችሁ አይደል? ኢስታንቡል ደንበኛ የክርስቲያኖች ከተማ ነበር። የቤዛንታይን ንጉስ ክርስቲያኖች በእነሱ ቁጥጥር ስር ነበር። ከዚያ በኋላ ማለትም የምስራቅ ኦርቶዶክስ የተባለውን በነገራችን ላይ የወጣው ከዚያ ነው። ከዚህ ከቤዛንታይን ስርወ መንግስት ነው። ዋና ከተማውም ኮንስታንቲኖፖል
ያሆና ኮንስታንቲኖፖል የተባለው ቆስጠንጢኖስ የሚባለው የሮም ንጉስ ከነገሰ በኋላ ስለተመሰረተ ነው። ይሄ ኮንስታንቲኖፖል ያሆና ኢስታንቡል ነች። ኢስታንቡል የማነች ዋና ከተማ? የቱርክ። በዚያ ዘመን በዚያ የነበረው መንግስት የክርስቲያን መንግስት ስለሆነ መቼም ቢሆን አይወድቅም ተብሎ ይታመን ነበር። መቼም ቢሆን አይወድቅም። የሆነው ሆኖ ቱርኮች አርብ አልሳላም የተባለ ሰው ተመርተው የቤዛንታይንን መንግስት አርብ ዕለት ቀኑን የምንገራቸው ኦገስት 19 በ1071 ገርሰውታል። በደም ስሙ ደመሰሱት። የዚያን ጊዜ የነበረው የቤዛንታይኑ ንጉስ ሮማኖስ ዲዮጄነስ የተባለው ሰው በቁጥጥር ስር ዋለ። በደም ስሙ ምክንያቱም በኋላ የዚህን ከተማ ታሪክ ስለማመጣ ከዚያ በኋላ ሙስሊሞች ፈረንሳይን፣ ስፔንን ስፔንን እንደዚሁም የባልቲክ ሀገሮችን ለመቆጣጠር ወደ አውሮፓ መስፋፋት ጀመሩ። የፈረንሳይ፣ የስፔን፣ የብሪታንያ ዋና ከተማቸው ማን ነው? ከለን መስፋፋት ጀመሩ። በዚያን ጊዜ በኢየሩሳሌም የነበረው ጳጳስ ለካቶሊኩ ጳጳስ ደብዳቤ ላከ። የላከው ደብዳቤ ምን ይላል? እባክህን ይህን የእስላሞች ሙቭመንት ለማቆም ዘዴ ዘይድ አለው። ዘዴ ዘይድ ምን ለማድረግ? የእስላሞችን ሙቭመንት ለማስቆም። እነሱን ካስቆምናቸው አንደኛ ኢየሩሳሌምን በእጃችን እናስገባለን፣ ሁለተኛ ወደ አውሮፓ እየተስፋፋ የመጣው የእስላሞች ጦር ተሸንፎ ወደ አገሩ ይመለሳል። ስለዚህ ብዙ ጥቅም አለውና እባክህ ጳጳሱ ኡርባን ዘ2 ይባል ነበር፣ ኡርባን ዘ2 ይባል ነበር። እባክህን ዘዴ ዘይድ ተባለ። ኡርባን ዘ2 የተባለው ጳጳስ በዚያን ጊዜ በነገራችን ላይ እንዳሁኑ ቫቲካን አልነበረም የካቶሊኮች ዋና ከተማ። የዚያን ጊዜ አንዴ ፈረንሳይ አንዴ ጣሊያን ነበር የሚሆነው። ሁሌ እንደተጣሉ ነበር። እኛ ጋር ነው መሆን ያለበት ፖፑ ምናምን። ፈረንሳይ ደግሞ እንደምታውቁት እስካሁን ድረስ አንደምታለባቸው እኛ ጋር ነው መሆን ያለበት የሚል። አሁን ለምሳሌ ኤርባስን ለመስራት ከጀርመን ጋር ተስማሙ። ጀርመን ብዙ ነገር እየሰራ ስለ ኤርባስ መሰሪያው ግን ፈረንሳይ ካልሆነ ብለው ድርቅ። አሁን አሜሪካ ገና ለገና ከኔቶ ተወጣለች ተብሎ ሲታሰብ እኛ የኒውክሌር ሽርሙን ፈረንሳዮች ነው በቃ ፈረንሳዮች በእኛ ጋር ይሁን ነው። አሁን በቅርቡ ደግሞ ጀርመኖች አንድ የታወቀ በኤአይ የሚሰራ በአርቲፊሻል ኢንተለጀንስ የሚሰራ ታንክ ሰርተዋል፣ ጌፓርድ የሚባል። አይ እሱንም ሌላውን የምትሰሩትን ሁሉ ፈረንሳይ ውስጥ እንስራ ብለው ደግሞ መጡ። ፈረንሳዮች እኛ ካልሆነ ስለሚሉ ካቶሊኮቹም የዛን ጊዜ ዋና ከተማው እኛ ጋር ካልሆነ እያሉ ይበጠብጡ ነበር ፈረንሳይ። እና ኡርባን እሳ ነበር። ኡርባን ሁለተኛ የሚባል ኡርባን ሁለተኛው ያ ማነው የኢየሩሳሌሙ ሰው የላከለትን ደብዳቤ ይዞ ምን አለ? እንግዲያውስ ደብዳቤውን የላከልኝ እግዚአብሔር ነው ልበላ። እግዚአብሔር ደብዳቤ ላከልኝ፣ ኢየሩሳሌምን ነፃ እንዳወጣ እግዚአብሔር ደብዳቤ ልኮልኛል ብሎ ሰው ሁሉ አመነው። ጳጳስ ስለሆነ አይደል? ጌታ ተናገረኝ እንደምንለው ማለት ነው። ሰው ነው የላከለት። ከዛ ምን ዘየደ መሰላቸው? ከዚያ በፊት ዘሲኖፋህንን ልንገራቸው። ኮንስታንቲን ወይም ቆስጠንጢኖስ የተባለው በ313 ዓመተ ምህረት ሲነግስ የሮም መንግስት ገዢ ሲሆን ምን ላከ መሰላቸው? ወደ ከለን፣ ወደ ትሪየር፣ ወደ አኸን፣ ወደ አካባቢው ከተሞች ሁሉ አንድ ጳጳስ ማርቲኑስ የሚባል ጳጳስ ላከ። ማቴርኑስ መጣና የመጣው ተልእኮ ምን ማድረግ እንደሆነ ታውቃላችሁ? ተልእኮ የማቴርኑስ ተልእኮ የተባለው ጳጳስ ተልእኮ ወደ ከለን መጥቶ ጣዖታትን በሙሉ ከዚያ በፊት የነበሩትን እንዲያፈርስ ነው። ክርስትና የመንግስት ሃይማኖት ሆኖ ገና መስፋፋት የነበረበት ሰውየው መጣና ጣዖታትን ሁሉ ሲያፈርሱ ከለኖች አንዳንዷን ዕቃ እየወሰዱ ለሚሰራ አዳዲስ ቤተክርስቲያን መስሪያ ያደረጉት፣ ከዛ የሚፈራረሰው ማለት ነው። አኸኖች ግን በከተማቸው የነበረውን ጣዖት በሙሉ ሰብስበው ቤተክርስቲያኑ ጋር አብረው እንዲሆኑ
ቤተክርስቲያንን ከጣዖት ጋር በማዳበል አፈኖች ይቀድማሉ። ለሲን ኦፍ አፈን ይባላል። አፈኖች ግን ይሄን ይዘው የት መሄድ አለባቸው? ዋና ከተማው ከለን መምጣት አለባቸው። ከለን መጡና ይሄን ነገር ሲያስጀምሩ በመላው ዓለም ላይ ዛሬ የምታዩት የሆነ ቅርጻ ቅርጽ ይዘው ተሸክመው ማርያም ናት ኢየሱስ ነው ምናምን እያሉ የሚዞሩ ጠቅላላ የተጀመረው እናንተ ከተማ እኔ ከተማ ከለን የተጀመረው በ313ኛው ዓመተ ምህረት የጣዖትን አምልኮ ቤተክርስቲያን ውስጥ ያስገባችው በዓለም ላይ የመጀመሪያዋና ያስፋፋችው የከለን ከተማ ነች። የከለን ከተማ ነች። ማተርንስ የሚባለው መጥቶ ሌላው ቅድም ወዳልኩት ልመለስ። ይሄ ኡርባን የተባለው ጳጳስ ከሰማይ ደብዳቤ መጥቶልኛል አለና ምን አለ? በዚህ ደብዳቤ መሰረት ኢየሩሳሌምን ሄደን ነፃ እናውጣ። ጌታ ኢየሱስ ክርስቶስ ያገለገለበትን፣ የሞተበትን፣ የተቀበረበትን፣ የተነሳበትን አገር ኢየሩሳሌምን በቁጥጥር ስር እንድናውል ከሰማይ ደብዳቤ መጥቶልኛል አለ። ከዚያ በኋላ ሰዎችን እንዲሰበሰቡ ተደረገ። የተሰበሰቡት ሰዎች እስከ ዛሬ ድረስ የሆሎኮስት የአይሁዶች መሰደድ መገደል መሰረቱ ከዛ ነው የሚጀምረው። ምን እንዳደረገ ታውቃላችሁ? እያነበብኩ ባደርገው ደስ ይለኛል። በዚያን ጊዜ ጌታ ኢየሱስ የሞተበትን የተነሳበትን እና ያረገበትን ከተማ በክርስቲያኖች ቁጥጥር ስር ማድረግ ይቻላል ብለው አሰቡ። በዚህ ጊዜ ለጳጳሱ የመጣላቸው ዘዴ ከሰማይ ኢየሩሳሌምን ነፃ እንድናወጣ ደብዳቤ መልእክት መጥቶልኛል የሚል ነበር። ወደ መካከለኛው ምስራቅ በመሄድ ለዚህ የተቀደሰ ሐሳብ ማለት ለመዋጋት ውጊያችን የደምና የሥጋ አይደለም አይደል? የደምና የሥጋ ነው የሚሆነው ብለው ለመዋጋት ብዙ ሰዎች ተመዘገቡ፣ ተመለመሉ። ለምን ስለተባለ ወደዚያ ሄዶ የሚዋጋ ሰው ኃጢአቱ ይሰረይለታል የሚል ስብከት ተሰበከ። ገበሬው፣ ሆምለሱ፣ ፕሮስቲቲዩሽን የሚያደርጉት ሁሉ ሳይቀሩ ኃጢአታቸው እንዲሰረይላቸው ወደዚያ ሄደው ከእስላሞች ጋር መዋጋት አለብናል። እስከ ዛሬ ድረስ የእስላም መንፈስ ክርስትናን ለመበቀል የተነሳው ከዛ የተነሳ ነው። ሄደው ብዙዎችን በሚሊየንስ የሚቆጠሩ ገደሉ። በሚሊየንስ የሚቆጠሩ። ስለዚህ ዛሬ የእስላም መንፈስ በከተማችን ውስጥ ክርስትና እንዳንቀጥል ሰዎችን በመያዝ በሌላም መንገድ የሚጋፋን የሚዋጋን ከዚህ የተነሳ ነው። ይሄ ብቻ አይደለም። ይሄን ነገር እየተቃወምን መጸለይ አለ። ከዚያ አንድ ቀን ማርች 1096 ዓመተ ምህረት ፔተር ሄርሜት ወይም ፔተር ሄርሜት የተባለ ሰው ከጳጳሱ ተልኮ መጣ። ተቀምጦ ከፋሲካ ትንሽ ቀን ቀደም ብሎ ጌታ ኢየሱስ ክርስቶስ በአህያ ውርንጫ እንደገባው ፔተር ሄርሜት የተባለው ሰው ደግሞ በአህያ ውርንጫ ላይ ሆኖ ምን ሊያደርግ? ጦር ሊመለምል ነው። ግን እሱ ምን አለ? ፔተር ሄርሜት የመስቀል ጦርነት ክሩሴደርስ የሚባል ታውቃላችሁ አይደል? የመስቀል ጦርነት ያስጀመረው እሱ። የፋሲካ ቀን ለመስበክ ከፋሲካ በፊት የሆሳና ጊዜ መጣ። ባህያ ላይ ተቀምጠው ጌታ ባህያ እንደገባው ማለት ነው። ሆሳና ባይባልለትም ከዛ ትሬር ሄደና 10,000 ሰው በስብከቱ የፋሲካ ቀን ሰብኮ 10,000 ሰው ወታደር መልምሎ መንፈሳዊውን ውጊያ ተመልከቱ። የስጋና የደም ውጊያ ያደረገው እሱ መስቀል ነው ያዘው። እስካሁን ድረስ እሱ አገር ፈረንሳይ ውስጥ ያ ሐውልቱ እንደዚህ መስቀል ይዞ ቆሟል። ሰውየው ግን ይሄ መስቀል አይደለም፣ ነፍሰ ገዳይ ነው። ከዛ በኋላ ያን አስይዞ መጣና ስብከት ሰበከ። ከለን ውስጥ ራይላንድ ውስጥ በጠቅላላ ያሉትን ጦሮች በሙሉ ሰብስቦ ከከለን የሄደ ህዝብ ነው ኢየሩሳሌምን የደመሰሰው። ያስጀመረው ፔተር ሄርሜት ነው። የተደረገው በመስቀል ስም ነው። ስለዚህ የመስቀል ጦርነት ተባለ። በክሩሴደር የተባለ ስለዚህ ባይገርማችሁ እኔ ይሄ ዛሬ ክሩሴድ አለን ምናምን የሚለው ብዙ ጊዜ የኛ ወገኖች የሚሉትን አልወደውም። የዛን ጊዜ ክሩሴድ መሰረቱ ብዙ ሰዎችን ለመግደል የተጠቀሙበት፣ የተስማሙበት፣ የተባበሩበት መንገድ ስለሆነ ማለት ነው። መንፈሳዊውን ውጊያ ስጋዊ ውጊያ ያደረጉበት ስለሆነ ማለት ነው። አልወደውም፣ ቃሉን አልወደውም።
ክሩሴድ አለን ሲባል በጣም እንግዲህ ተመለከቱ። እነ ፔተር እኮ የሰሩት ነው፣ እነ ፔተር ሄርሜት የሰሩት ነገር ነው። ስለዚህ ትንሽ ላንብብላችሁ። ከዚያ ከፋሲካ ቀን 10,000 ምልምሎችን ይዞ ወደ ኮሎን መጣ። ከዚያም የመስቀሉን ወንጌል ነው በማለት ሰብኮ በጠቅላላው በራይላንድ ውስጥ 30,000 ሰው የመስቀል ጦረኞችን መለመለ። ተመልከቱ፣ ምንድነው አለ? የመስቀሉን ቃል ነው የምሰብክላችሁ፣ ለመስቀሉ ነው የምንዋጋው ምናምን እያለ አደገኛ ሰባኪ ስለሆነ ሰው ተከተለው፣ ህዝብ አስጨረሰ። እንግዲህ ይህ ፔተር ሄርሜት ነው እስከ ዛሬ ድረስ የደረሰውን የእስላሞችና የክርስቲያኖች ጥላቻ በማስፋፋት የዓለማችንን መልክ የቀየረ ማን? ይሄ ፔተር ሄርሜት። እስካሁን ድረስ የእስላም መንፈስ ክርስትናን ለመጋፋት የሚመጣው በዚህ ሰው ምክንያት ነው። ከየት ተነስቶ? ከኮሎን ተነስቶ የሰላምን ወንጌል በጦርነት ቀይሮ የመስቀልን ቃል ወደ መስቀል ጦርነት የቀየረ ሰው ይሄ ነው። ከየት ተነስቶ ለኮሎን አስቦ ሳይሆን ከኮሎን ተነስቶ ብዙ ወንጀል የሰራ ሰው። በወንጌል ስም ደም እንዲፈስ ያደረገው መነሻው ኮሎን ነው። የዛን ጊዜ በወንጌል ስም በመላው ዓለም ላይ የሰዎችን ደም ለማፍሰስ የተስማሙት ኮሎን ነው። አይሁዳውያንንም ማሳደድም መግደልም የተጀመረው ኮሎን ነው። በኋላ ግን እግዚአብሔር አምላክ የበቀል መንፈስ አስነስቶ ለአይሁዶችን ነፃነት በመጮህ ነፃ ይቀርማል። ስለዚህ የአይሁዶች መጨፍጨፍ ይሄ the seed of the holocaust የሚባለው ጅማሬው ኮሎን ውስጥ ነው። በዚያ ዘመን በአውሮፓ የነበሩት አይሁዳውያን ንግድ ላይ የተሰማሩና የባንክ ባለቤቶች ስለነበሩ ለመስቀል ጦርነት የሚያስፈልገውን ገንዘብ የሰጡት ለማን ነው? እነዚህ የመስቀል ጦረኞች የወሰዱት ከአይሁዶች ነበር። አይሁዶቹ ደግሞ ገንዘባቸውን ሰጡ። ነጋዴዎች ናቸው፣ የባንክ ባለቤቶች ናቸው። ገንዘባቸውን ሰጡና ጦርነቱን ፋይናንስ አደረጉ። ከጦርነቱ በኋላ ገንዘባችንን መልሱ ሲሉ እንዲያውም እኮ ንጉሱን ጌታችን ኢየሱስን የገደሉት እነሱ ናቸው፣ እነሱን መግደል ጌታን ማገልገል ነው ተብሎ አይሁዶችን መግደል የተጀመረው በዚህ ምክንያት ነው። የሆሎኮስት የሂትለር መነሳትና በ20ኛው መቶ ክፍለ ዘመን ላይ ያ ሁሉ 6 ሚሊዮን አይሁድ መጨፍጨፉ የጀመረው በእነዚህ ሰዎች ነው። በዚህ በፒተር ሄርሜት ባስነሳው በኋላ የመስቀል ጦርነት በተባለው ምክንያት ቤታቸውን ሳይቀር ያስያዙ ሰዎች ስለነበሩ ከዚያ እነዚያን የመስቀል ጦረኞች ሄዳቸውን መመለስ ስላልፈለጉ በአይሁዳውያን ላይ ተነሱባቸው። እንዲያውም ኢየሱስ ክርስቶስን ገድለዋልና አይሁዳውያኑን መግደል መለኮታዊ አገልግሎት ነው ብለው ጨፈጨፏቸው። ለዚህም ቀዳሚዋ ከተማ ኮሎን ከተማ ናት። ከዚያም በኮሎንና በማይንዝ የነበሩ አይሁዶች አንድ መላ ዘየዱ። ሹትስጌልድ የሚባል ሰምታችሁ ታውቃላችሁ? ሹትስጌልድ ማለት ማፊያ እንዳይገልል ወይም ሱቃችን እንዳይዘረፍ ለማፊያ እንደመክፈል ማለት ነው። ሹትስጌልድ ሰብስበው 500 ሲልቨር ወይም 500 ብር፣ የሲልቨር ብር የዛን ጊዜ ቢሊዮን ነው ማለት ነው። የዛን ጊዜ እኮ 50 ሳንቲም የአንድ ሰው ደሞዝ ነበር። 500 ሲልቨር ሰጣቸው። 500 ሲልቨር ለሹትስጌልድ አይሁዶቹ ሰጡ። ከዛ በኋላ ኮሎን ላይ ከሰጡማ ማይንዝም ሊሰጡ ይችላሉ። ማይንዝማ ከሰጡ እንግሊዝም ሊሰጡ ይችላሉ። እንግሊዝ ላይ ከሰጡ ፈረንሳይም ላይ መስጠት ይችላሉ። ፈረንሳይ ላይ ከሰጡ ሃንጋሪ ላይ መስጠት ይችላሉ። ሃንጋሪ ላይ ከሰጡ እየተባለ በሹትስጌልድ አይሁዶቹን አጥለቀለቋቸው። ያልከፈሉትን ሰው ይበላሉ እስከማለት ደረሱ። አይሁዶች ከዚያን ጊዜ ጀምሮ በዓለም ላይ የተጠሉ ሆኑ። የውሸት ወሬ ተወራባቸው። እንግሊዝ ላይ አንድ ጊዜ ታሪክ ያነበብኩት አንዲት ልጅ ጠፋች። ምንድነው ሲባል አይሁዶቹ ሰው ይበላሉ በልተዋት ነው ተባለ። በአንድ ቀን ብቻ እጅግ ብዙ ሰው አይሁዶች ተገደሉ፣ ተጨፈጨፉ። ማይንዝ ላይ ቤታቸውን እየዘጉ እሳት እያነደዱ አቃጠሏቸው። የዚህ ሁሉ መነሻው ኮሎን። ከዛ በኋላ ሂትለር መጥቶ በ20ኛው መቶ ክፍለ ዘመን ላይ 6 ሚሊዮን ጨረሰ። የዛን ጊዜ ኮሎን የተጀመረ ጦስ። በመንፈስ አይናችሁ ይዩት ምን አይነት ክፉ መንፈስ እንደሆነ። ሲመሰረት ባጋንንት የሚሰራው ባጋንንት ጣዖትን ወደ ቤተክርስቲያን በማስገባት ክርስቲያኖችን በማሳደድ አይሁድን በመጨፍጨፍ እስላሞችን በመጨረስ ዛሬ ድረስ የእስላሞች ጣጣ ያለቀቀን በእነዚህ
በከለን ላይ በተነሳ። አሁን ወደ ዋናው ልምጣ ከመጨረሴ በፊት የኮሙኒዝም ታሪክ የኮሙኒዝም መስራቹ ማን ይባላል? ካርል ማርክስ። ከማን ጋር ሆነው? ከፍሬድሪክ ኤንግልስ ጋር። ጀርመኖች ፍሬድሪሽ ኤንግልስ ነው እንግሊዛዊ ነው እሱ። ካርል ማርክስ የጀርመናዊ ነው። ካርል ማርክስ ሽታት ይባል ነበረ። አሁን ማነው ስሙ? ኢስቱ ነው። በ1164 ዓመተ ምህረት ስሙ አሁን በ1164 ዓመተ ምህረት ራይናልድ ዲሰል የተባለ ጳጳስ የሶስቱን ሰባ ሰገሎች አጥንት ይዞ ወደ ከለን መጣ። ጌታን የጠየቁት የሶስቱ ሰባ ሰገሎች የሚባለውን ይባላል ወይም ነው ባልልም የነሱ ሶስት የሚባል ይዞ መጣ። የሶስቱ ሰባ ሰገሎች ጌታ ኢየሱስ ክርስቶስ ሲወለድ ስጦታ ይዘውለት የሄዱት በኮከብ እየተመሩ የመጡትን የነሱ አጽም ነው ብሎ ይዞ መጣ ወደ ከለን። ማን ሰጥቶት? ካይዘር ባርባሮሳ። ባርባሮሳ ነው ታውቃላችሁ አይደል? የየት ሰው ነው? የከለን ሰው። ካይዘር ባርባሮሳ ሰጥቶት፣ እርግጥ ከአሁን ጋር ግንኙነት አለው። እነዚህ ሁሉ በከለን ስር ናቸው። ካይዘር ባርባሮሳ ከሚላኖ ከጣሊያን ጋር ባደረገው ጦርነት ማርኮ እነዚህን ሶስት አጽሞች ይዞ መጣና ለዚህ ጳጳስ ሰጠው። ጳጳሱ ደግሞ በ1164 ዓመተ ምህረት ይዞት መጣ። በ1181 ዓመተ ምህረት የወርቅ ሳጥን ተሰራለት። አሁን ከለንዶም ስትሄዱ የወርቅ ሳጥን ውስጥ ሆኖ የሶስቱ ሰባ ሰገል አጽም ነው ተብሎ አይታችኋል። በወርቅ ሳጥን። ያ ሳጥን የተሰራው በ1181 ነው። ተመልከቱ፣ ኦልሞስት 1000 ዓመት ሆኖታል። አይገርምም? 1000 ዓመት ሆኖታል። ከዛ የወርቅ ሳጥን ተሰርቶለት ከሩቅ ሳይቀር ሰዎች እየመጡ እዛ ስርዓት አምልኮ መፈጸም ጀመሩ። ስለዚህ ሰው በመብዛቱ ምክንያት ትልቅ ካቴድራል ያስፈልገናል ተባለ። ያስፈልገናል ተብሎ ታመነበትና ኦገስት 15 ዶም የተመሰረተው ኦገስት 15 1248 በ1248 ነው ኮለን መሰራት የተጀመረ። ይህ የዚህ ታላቅ ካቴድራል ግንባታ ለ300 ዓመት ከቀጠለ በኋላ ቆመ፣ ተቋረጠ። ስለዚህ የካቴድራሉ ስራ እንዲቀጥል ተሰርቶም እንዲጠናቀቅ የግንባታው ህንፃ ተቋራጭ ወይም በእንግሊዝኛ ማስተር ቢልደር የሚባለው፣ በጀርመንኛ ዋናው ምንድነው? ግንበኛ ነው የሚባለው። ዋናው አርኪቴክቱ ነው የሚባለው። ወይም የህንፃው ተቋራጭ የተባለው ሰው አንድ መላ ዘየደ። መላው የምን የሚል ነው? ይህ ህንፃ እንዲቀጥልና እንዲሰራ 300 ዓመት ተቋርጧል ብያቸዋለሁ። 300 ዓመት ተሰራና ተቋርጧል። ይህ ህንፃ እንዲያልቅ ከለን እንዲያልቅ ከሰይጣን ጋራ እንስማማ። አሳያቸዋለሁ ፎቶ ማለት ከሰይጣን ጋራ እንስማማ። ማን? ከለን እንዲያልቅ፣ ዶም እንዲያልቅ እና ምን ይደረግ? ይሄ ነገር እንዲሰራ ከሰይጣን ጋራ እንስማማ ተባለ። የኪዳኑ ስምምነት ቃል ምን የሚል ነበረ? የከለን ዶም ተሰርቶ ይለቅ፣ የሞት ወንዝ በከለን ላይ ይፍሰስ የሚል። ምክንያቱም የሰይጣን ዙፋን ኦልሬዲ ያለው እዚህ ሆኗል አይደል? የህይወት ውሃ ወንዝ ከጌታ ኢየሱስ ከእግዚአብሔር አምላካችን ዙፋን እንደሚፈሰው ሁሉ የከለን ዶም ተሰርቶ እንዲያልቅ የሞት ወንዝ ከትሪየር ተነስቶ በከለን ይፍሰስ ተብሎ ስምምነቱ ተፈጸመ። ይሄን ስዕል ተመልከቱት። ይሄ ስዕል የከለኑ እዚህ ከንቲባና ማስተር ቢልደሩ ከሰይጣን ጋራ ስምምነት ሲያደርግ ለመታሰቢያነቱ በ1922 ዓመተ ምህረት በከለን የታተመ የ50 ሳንቲም ገንዘብ ነው። የዛን ጊዜ 50 ሳንቲም ብዙ ስለሆነ በወረቀት ነው የታተመው። እዚህ ላይ ተመልከቱ። ኖት ጌልድ ይላል። ከለን 1922 ፍምሲሽ ፌኒሽ ዳውንባው ማይስተር und ቶይስል የተስማሙበት ነው። ይሄ ህጋዊ ሆኖ የወጣ ከለን ተሰርቶ እንዲያልቅ ከሰይጣን ጋራ ቃል ኪዳን መግባት አለብን እና ምን ይሁን? የሞት ወንዝ ከትሪየር ተነስቶ ይፍሰስ ተባብለው ተስማሙ። ይሄ እንትንም ላይ ታገኙታላችሁ፣ ጉግል ላይ ነው ዳውንሎድ አድርጉ። ልክ ከጌታ ኢየሱስ ክርስቶስ ከእግዚአብሔር ዙፋን ስር የህይወት ውሃ ወንዝ ነው አይደል የሚለው። አሁን ግን የሞት ወንዝ ከየት? ከትሪየር ተነስቶ። ምን ማለት ነው ይሄ ከትሪየር የተነሳው?
ከትሪየር የተነሳ። ይህም እንግዲህ ይህ ወንዝ እስከዛሬ በኮለንጦስ ብዙ ሰዎች እንደሞቱ ያሳያል። ምንድነው ኢየሱስ የተባለው? የሞት ወንዝ። በዚህ ወንዝ ምክንያት ብዙ ሰዎች ሞተዋል። ይሄ የሞት ወንዝ የተባለው በከለን የሚፈሰው ወንዝ ምንድነው? ሌላውን ይሄን ላሳያችሁና ሌላውን በሚቀጥለው እናየዋለን። ከትሪየር የመጣው የሞት ወንዝ ምን ማለት ነው? የዶም ግንባታ ተቋርጦ በ1560 ዓመተ ምህረት እስከ 1842 ተቋርጦ ነበር። ከ300 ዓመት ግንባታ በኋላ ተቋርጦ ነበር። ከመቼ? ከ1560 ከ16ኛው ክፍለ ዘመን እስከ 1842 እስከ 19ኛው ክፍለ ዘመን ድረስ የከለን ተቋርጦ ነበር። በ1842 ስሙ ይበደም ካርል ማርክስ የተባለ ኮሙኒዝምን የሚሰብክ ሰው ከትሪየር ወደ ከለን መጣ። አንድ ግለሰብ ነው አይደል? ተመልከቱ። የተሸከመው ግን ሰዎችን የሚያስጨርስ ትምህርት አለ። ያም ትምህርት ምን ይባላል? ኮሙኒዝም። በደምብ ስሙ። ይሄ ዓለምን ሁሉ የናኘው ጀርመን ውስጥ የሌለው ግን የእኛን ሀገር ሳይቀር ያተራመሰው የኮሙኒዝም ከየት እንደመጣ ይህ ሰው ከ1842 እስከ 1843 የራይንሸት ሳይቱንግ አሁንም አለ አይደል? የራይንሸት ሳይቱንግ ጋዜጣ ዋና አዘጋጅ ነበረ። በዚህ ጊዜ ነበር ይህ ሰው ኮሙኒስት ማኒፌስቶ የተባለውን መጽሐፍ ጽፎ በማተም ሜይ 6 1948 በጉርዝንሽ ሃል በተባለ ቦታ ተሰብስበው ለነበሩ ሰዎች አሰራጨ። ይሄ ነው ጉርዝንሽ ሃል። ታውቁት ይሆናል ማለት በጣም ዘመናዊ ነው። ውስጡ አሁን እጅግ በጣም ብዙ ፓርቲዎች ምናምን ሁሉ ይሰራጨውበታል። በ16ኛው መቶ ክፍለ ዘመን ይሰራል። 15 ምናምን ነው ይሄ የተሰራው። እዛ ላይ ይሄ ስብሰባ እንዲደረግ ተደረገ። እዚህ ላይ ኮሙኒዝም ለመጀመሪያ ጊዜ በከለን ላይ ታወጀ። በከለን ምክንያት የሞተው ሰው በዓለም ጦርነቶች ከሞተው ሰው ይበዛል የሚባለው በዚህ በከለን በኮሙኒዝም መነሻነት ምክንያት ነው። ከትሪየር መጥቶ የመሰረተው የት ነው? ከለን ነው። በጣም የሚገርም ፒተር ሄርሜት የተባለው የመስቀል ጦርነትን ያወጀው ከትሪየር መጥቶ የት ነው? ከለን ነው። ጣዖትን አፍርሱ ተብሎ ለአኸን ቢነገር ጣዖቱን በሙሉ ሰብስቦ በማሰራጨት የሚቀርመው ማን ነው? ከለን ነው። ከለን የኃጢአት መዲና ናት። ይህ የኮሙኒዝም የተወለደበት ልደት ቀን ነው። እንግዲህ አሁን ያልኳቸው ሜይ 6 1849 እንግዲህ የሞት ወንዝ የተባለው ይህ በዓለም ላይ ለብዙ ሕዝብ ማለቅ ምክንያት የሆነው ኮሙኒዝም ነው። በዚህም ምክንያት በዚሁ በከተማችን በኮለን ኮሙኒዝም የሚባለው እንቅስቃሴ በካርል ማርክስና በፍሬድሪሽ ኤንግልስ አማካኝነት ተጀምሮ በዓለም ሁሉ ተስፋፋ። ይህ የክህደት መንፈስ ነው በኮሙኒዝም ምክንያት እስከ ዛሬ የሞተው ሰውና አሁንም እየሞተ ያለው ሰው ብዛት ይሄ ነው አይባልም። አንድ ነገር ለምንድነው እና ሌላው ወደ ኮንፈረንስ ለመሄዳችን በፊት ከመጽሐፍ ቅዱስ አንጻር እናየዋለን። ይሄን ግን እንዳትረሱ። ከለን የኃጢአት መነሻ ነው። ከለን ለብዙዎች ጥፋት ምክንያት የሆነ ከተማ ልክ ነው። ዮርዳን ማን ነው ኢያሪኮን እንደሰለለው ከለን ስትሰልል በመንፈሳዊ አይናችሁ ታያችሁ። በአይናችን ከሚታየው በመንፈሳዊ አይናችሁ የኃጢአት ሁሉ መዲና ነው። አንድ መጽሐፍ የተጻፈው እንደዚህ ያለ The roots of many destructive heresies in the church today began many years ago in the earth of just one who compromised like Ahad and Pharaoh. የክህደት ሁሉ መነሻ በዓለም ላይ የኦርታንዳቸው መሰረቱ ስሩ ከለን ከተማና አፈር ከተማ ናቸው። ሌላ ደግሞ and the birthplace of the mother of the first Roman persecutor of the church, የሮም የሳር ሆኖ ክርስትናን ማሳደድ በመጀመሪያ ራሱ ለአንበሳ ክርስቲያኖችን ማስበላት ያስጀመረው ሰው እና መነሻዋ የከተማውን መስራት ሆነችበት። ይህ ከተማ ለክሩሴደር ወይም የመስቀል ጦረኞች የተባሉ የተነሱበት ከተማ
the Christian persecution of the Jews ክርስቲያኖች አይሁዶችን ማሳደድ የጀመሩበት ይህቺ ከተማ እንደገና ኮሙኒዝም የተመሰረተባት ይህቺ ከተማ ኮሎን ሀርቤ the womb of the greatest human tragedy in history ከለም በታሪክ ውስጥ የዓለም ሁሉ ጥፋት ማህፀን At the birthplace of the mother of the first Roman persecutor of the church, the Crusades, the Christian persecution of the Jews, and the communism, Poland has been the womb of the greatest human tragedy in history. However, the way the Lord shuts the gate of hell is to open the doors of heaven. Yam hono yedin, እግዚአብሔር አምላክ የገሃነምን ደጅ የሆነችውን ችግር የገሃነምን ደጅ ለመዝጋት የሚጠቀመው የሰማዩን መስኮት የሰማዩን በር መክፈት ሁለት ደጆች አሉ። የገሃነም ደጅ አይደል? የመንግስተ ሰማይ ደጅ። ይሄ የገሃነም ደጅ የሆነው ገሃነም የሚፈራበት እኔም የዛን ጊዜ መጥቶ ያስፈራራኝ የሮምን መንፈስ በነገራችን ላይ የክርስቶስ ተቃዋሚ መንፈስ ነው የሚመጣው ራሱ በሮም መንፈስ ነው። ጠቅላላ ይሄ የባህል አንቲክራይስት ጭምር ነው። እኔ ያው በግል ያለው ማሁን በጣም ተማመን የተነሳ አንቲክራይስት ስለሚነሳው ይሄ ተማመን ድረስ ነበር የዛን ጊዜ ምክንያቱም የሮም መንግስት መስርቶ ኮሎኒያ ማለት ቅኝ ግዛት ማለት ነው። ስሙንም ያወጣለት የሮም መንግስት ነው። የመሰረተችው የሮም መንግስት ነው። ክርስቲያኖችን ያሳደዱት የተነሱት ከከለለ በመንፈሳዊ ሲታይ ዛሬ ብዙዎች ሊበራል ሆነው በቃ ሰንፎ ስናያቸው ሰንፎ አይደለም ተጽዕኖ ነፃ ማውጣት አለባቸው። ውጊያ መዋጋት መጀመር አለባቸው። ይሄ ውጊያ ግን እንዴት ነው የምንዋጋው? አንድ ጥቅስ ላንብብና ሌላው ማቴዎስ 12:28 ጌታ ኢየሱስ ይላል የመጨረሻው እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ እኔ ግን በእግዚአብሔር መንፈስ የሚለው አጋንንትን የማወጣ ከሆነ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። እኛ ቅድም እግዚአብሔር አምላክ ወደ ከለን ከተማ ሲያመጣ እንግዲህ ዝም ብለን በቃ ስራ ሰርተን ልብስ ገዝተን የራበተን እንድንኖር ሳይሆን እንድንዋጋ እናንተ የክርስቶስ ወታደሮች ናችሁ። እንዲያውም ከአሁን በኋላ ጸሎታችን በእግዚአብሔር መንፈስ የተሞላ ነው። እኔ በክርስቶስ ምንድን ነው? እኔ ግን በእግዚአብሔር መንፈስ በእግዚአብሔር መንፈስ ነው እናስወጣ የምንችለው በጆሮአችን አይደለም። አንዳንድ ጊዜ አንድ የተናገረ ነበር በአማርኛ ብለው አልወጣለውና አጋንንት እንጂ ሰጥኝ በእንግሊዝኛ ስትናገር ነው። እንዲያውም አንድ ጊዜ ነግሬያቸዋለሁ። አጋንንት ወጥቶ ይቆል በኢየሱስ አለውና በጂሰስ ማለት አጋንንት የጣለበት ነው ያለ ማለት ለምን ያለ መንፈስ ቅዱስ ፈጽሞ የማይሆን በተጽዕኖ ማምጣት የሚችል የእግዚአብሔር መንፈስ ብቻ ነው። አሜን። ስለዚህ ብዙ ነበር የጻፉት ዛሬ ጊዜያችን ሄዷል። ከተማችን ዛሬ የእስላም መንፈስ ሊበቀል ብዙ በከተማችን ይወጣ ብዙ ቢሰራ አስገረም እስላሞችን ከዚህ ተነስተው አይሁዶች ከዚህ ተነስተው እግዚአብሔር ከዛ በኋላ ቴዎዶክስ ዘንድ ሲያስነሳ ቴዎዶክስ የሶማሊያ ያስነሳ ፈረንሳይ ሊሆኑ ፈረንሳይ ጋር ሊሆኑ ዋናው መሰረቱ ግን እሱን አንብባችሁ ድረሱበት ወይም ጊዜ ሲኖረኝ አስረዳችኋለሁ። እኔ ዛሬ ነው የፈለኩት ያንን በከተማ ውስጥ ጸሎት ይጠይቃል። ጸሎት ይጠይቃል። ሌሎቹ